ቆይ ያ ሰውዬ ማን ነው? እኔ እንጃ። ህልም አይደል እንደ አባዬ ምን አስጨነቀ? ህልምም ቢሆን መጨነቅ አለብኝ። ምልክት ሊሆን ይችላል። ምን አይነት ምልክት? አለ አይደል? እውነት ቢሆንስ? ይህን ሰውዬ ማወቅ አለብን፣ ግን መጠንቀቅም ይኖርብናል። እውነት የሚሆነው እኮ ህልሙ ነው። ቆይ አንተ ቀለበት ልታደርግላት አስበሃል እንዴ? ማ? እኔ? ለማ? እና ቀለበት ልታስርላት ካላሰብክ አንተ ምን አስጨነቀ? በቃ ተው። እሺ በቃ ረስቼዋለሁ። ግን ማን ይመስልሻል? ምን ያስቅሻል? አይ ምንም። ግን ሲመስለኝ ሰውዬ አቶ ገዛኸኝ ይመስለኛል። እውነትሽ ነው። እኔም እሱ ይመጣል። አባዬን እንቅልፍ ነስቶ ሙሉ ሌሊቱን ሳያስተኛው በጭንቀት አስቀምጦ ያሳደረው ጥሩ ያልሆነው ህልም እንደፈራውን ፍቹ ጥሩ አይመስልም። የሚወዳት የአንድ ልጁ እናት ሚስቱን በህይወት ካጣበት ቀን አንስቶ ወደ ሌላ ሴት ዞር ብሎ ተመልክቶ እንኳን የማያውቀው አባዬ ብቸኝነት የተሞላበት ቤት ውስጥ ትሁት ባደራ አለሜን ካመጣችበት ቀን አንስቶ ሁሉም ነገር ተቀያይሮ ከነ ችግራቸው ደስታውንም ሆነ ሀዘኑን በጋራ የሚያሳልፉ ጥሩ የሚተሳሰቡ አንዳቸው ለሌላኛቸው የሚጨናነቁ አሪፍ ቤተሰብ ለመሆን ችለዋል። ነገር ግን ሁሌም ቢሆን ባገኘው አጋጣሚ ችግር ከመፍጠር ወደ ኋላ ማይለው ገዛኸኝ በተለያየ ጊዜ ህይወታቸውን በሰላም እንዳይመሩ ፈተና ሆኖባቸዋል። አሁንም አባዬ ያን ያስደነገጠውን ህልም በተመለከተ በነጋታው እሱ ባያስተውለውም ገዛኸኝ ግን እያንዳንዱ እርምጃውን ከኋላ ሆኖ መከታተል ጀምሯል። በቀጣይ ምንም ይፈጠር ይመስላችኋል? ሀሳባችሁን ኮመንት ላይ ጻፉልን። ከዚህ ሁሉ አስቀድሞ አለሜ ናቲ ሸውዳው ወደ ገዛኸኝ ቤት ቤቲን ይቅርታ ለመጠየቅ ሄዳ ነበር። አለሜ በር ስታንኳኳ እሷ እንደመጣች ያወቀችው ቤቲም ስለቷን ይዛ መኝታ ቤት ሄዳ ትቀመጣለች። ትሁትም በሩን ትከፍትና አለሜ እንዴት መጣሽ ብላ ስጠይቃት እሷም ዛሬ አንቺን ላወራ አይደለም የመጣሁት ቤቲስ የት ናት ብላ ስጠይቃት ትሁትም ይሄ ነገር ጥሩ አይመስለኝም መኝቷ ቤቷ ናት ቢያንስ እዚሁ ልጥራልሽ ብላ ስትላት አለምን በድፍረት ተይው ራሴ አናግራታለሁ ትሁት ብላ ጥላት ወደ መኝታ ቤቱ ትሄዳለች። ወደ ውስጥም ትገባና ቤቲ ስታገኛት በሩን ቆልፋ ይቅርታ ልጠይቅሽ ነበር የመጣሁት የደረሰብሽ ነገር በጣም ከባድ ነው፣ ግን እኔ ስለዚህ ነገር ማውቀው ነገር አልነበረም ብላ ስትላት ቤቲ ባትመጪ ይሻልሽ ነበር አለሜ፣ ሲጀመር በምንም አይነት ሁኔታ ውስጥ ይቅርታ ላደርግልሽ እንደማልችል ልጅሽ ሊነግርሽ ይገባ ነበር። ሰምኛለሽ? የእኔ ቤተሰብ ህይወት የተቃወሰው በአንቺና በወንድምሽ ምክንያት ነው ትላታለች። አለምም ቀጥላ ቤቲ እኔ አሁን ነው ሁሉንም ነገር የተረዳሁት፣ እዚህም ድረስ የመጣሁት ደግሞ ይቅርታ ልጠይቅሽ ነው ብላ ስትላት ቤቲ ምንም ያህል የይቅርታ ልብ ቢኖረኝ እንኳን ለአንቺ ግን ይቅርታ ማደርግበት ህሊናም ልብም የለኝም እሺ ብላት ከኪሷ ውስጥ ስለቱን ታወጣለች። በዛን ሰዓት እናቱ የጠፋችበት ናቲም ወደ ቤት ተመልሳ ከሆነም ለማጣራት ሲገባ ያጣትና ወደ አባዬ ጋር ሄዶ አባዬ እናቴ ጠፋችብኝ፣ ምናልባት ከቤቲ ጋር ከተገናኙ በፍጹም አትለቃትም፣ እማዬን ለመግደል አመቺ ሰዓት ነው እየጠበቀች ያለችው፣ እዛ ከሆነች ቶሎ እንሂድ፣ እንደውም ቆይ ለትሁት ልደውል ብሎ ስልኩን አውጥቶ ትሁት ጋር ይደውላል። እንዳነሳችሁ እማዬ መታለች እናንተ ጋር ብሎ ስጠይቃት ትሁትም አዎ መታለች፣ በእናትህ መኝታ ቤቱ ዘግተው እያወሩ ነው፣ ምን እንደተፈጠረ ማውቀው ነገር የለም ብላ ትነግረዋለች። እሱም በጭንቀት ትሁቴ አደራ እኔ እስክመጣ እናቴን ምንም እንዳታደርግብኝ፣ እናቴን አደራ እየመጣው ነው፣ እስከዛ ማድረግ ያለብሽን አድርጊ ብሎ ስልኩን ዘግቶት ከአባዬ ጋር ተያይዞ ከቤት ይወጣሉ። አለም ላይ ስለት ያወጣችው ቤቲም የበለጠ ወደ እሷ ጋር ተጠግታ እያስፈራራቻት አለምን በፍርሃት እየተርበተበተች እባክሽ ቤቲ የምትጸጸችበትን ነገር በፍጹም እንዳታደርጊ ብላ ስትላት ቤቲም አይዞሽ አታስቢ፣ ይሄ የምትጸጸትበት አይደለም፣ እንደውም ነፃ መውጣበት ነው እሺ እስከዛሬ ስጠብቀው የነበረው ቀን ምን እንደሆነ ታውቂያለሽ? አንቺ ሞተሽ ማየት፣ አንቺ ማለት የእህቴን ፈገግታ የእናቴን መልካምነትና የእኔን ተስፋ በጋራ ከወንድምሽ ጋር የነጠቅሽኝ ሰው ነሽ ብላ ስትላት አለምም በፍርሃት እኔ እኮ ምንም አላውቅም የማውቀው ነገር የለም ብላ እያለች ባለችበት ትሁትም በሩን ማንኳኳት እንዲሁም በሩን ቤቲ እንድትከፍተው መለመን ትጀምራለች። በሩንም ለመክፈት እየታገለች
ስለታገለች ቤቲ ባክሽ በሩን ክፈቹ ብላ መለመን ትቀጥላለች። ቤቲም በንዴት የትሁትን ልመናም ችላ ብላ ወይዘሮ አለም አሁን ማንም ነፃ ያወጣሽም እሺ ብላ ስትላት አለሚም እኔን መግደል ነፃ የሚያወጣሽ ከሆነ እሺ በቃ ነይ አሁን ግደይኝ ብላ ስጠይቃት ትሁትም ከውጭ ሆና አረ ቤቲ በሩን ክፈቹ በኋላ የሚጸጽትሽን ነገር አታድርግ እያለች ትጮሃለች። ቤቲም በንዴት ስለቷን ጥላ በቃ አሁን ቶሎ ጭሊ ስሚኝ አይንሽን ማየት አልፈልግም ብላ ስትላት አለምም እባክሽ በቃ ቤቲ ይቅርታ አድርጊልኝ እክስሻለሁ ስትላት ንግግሯን ችላ ብላ በሩን ከፍታ ትወጣለች። በር ላይም ከትሁት ጋር ይገናኙና እጇ እየተንቀጠቀጠ ስትመለከት የገደለቻት መስሏት በድንጋጤ በሩን ገፍትራ ወደ ክፍሉ ስትገባ ቤቲም ቤቱን ለቃ ወደ ውጪ ትወጣለች። ከትንሽ ቆይታ በኋላም ትሁት አለምን አረጋግታት ተቀምጠው ባሉበት ከቤት ተቻኩለው የወጡት ናቲና አባዬ ይመጣሉ። አለሚም ደህና ነኝ ልጄ አትጨነቅ በቃ ቤቲም ሁሉንም ነገር ነግሬያት አሁን ቤቱን ለቃ ወጣለች ግን በቃ አላመነችኝም ይቅርታም አላደረገችልኝም ስትለው ትሁትም ትቀጥልና በቃ ናቲ አሁን አንተ ከመጣ እኔ አንድ ቦታ ደርሼ ልምጣ ትለውና ተነስታ ትወጣለች። ቀጥታ ቤቲ ልትሄድበት የምትችልበት ብላ ወዳሰበችው ቦታ ነበር ሄደችው። እንዳገኘቻትም ታቅፋትና ትንሽ እንድትረጋጋ ለማድረግ ትሞክራለች። እንደተላቀቁም ቤቲ ቀጥላ በጣም ከፋኝ ትሁት ግን ለምን በዛ ልክ ደነገጥኩ ለምንስ በዛ ልክ አዘንኩላት እስከዛሬ እኮ ያንን ለማድረግ ስጠብቅ ነበር አሁን ግን አቃተኝ ምን እንደማደርግ አላውቅም ብላ በሀዘን ስትነግራት ትሁትም አንቺ እኮ ሁሉንም የተውሽው መልካም ልብ ስላለሽ ነው ቤቲዬ አሁን ግን ተረጋጊ ብላ ስትላት ቤቲ አመሰግናለሁ ትሁት አንቺ ቢያንስ ስሜቴ ገብቶሻል ህመሜ ማሞሻል ይሄ ለኔ በጣም ትልቅ ነገር ነው ብላ ስትላት ትሁትም ይሄማ ግዴታዬ እኮ ነው ግን አሁን በቃ ተነሽና እናትሽ ቤት ሄደሽ ረፍት አድርጊ ትላትና አስነስታት ወደዛ እንድትሄድ ታደርጋለች። እሷም ወደ ቤት እየተመለሰች ሳለ ናቲ ታገኘውና ሰላምታ ተለዋውጠው ማውራት ይጀምራሉ። እሱም የት ሄደሽ ነው ቤቲ ጋር ነበርሽ አይደል ብሎ ሲጠይቃት ትሁትም አዎ ብላ በአጭሩ ትመልስለታለች። እሱም ትሁቴ ግን ጠልተሽኛል አይደል እየራቅሽኝ ነው ስታይ ለራሱ እንደድሮ በፍቅር ሳይሆን በትዝብት ነው እንዴት እንደዚህ ያደርጋል የምትይ ነው እየመሰለኝ ያለው ብሎ ሲላት ትሁትም እሱ ያንተ ያሰብከው ነው እኔ አንተ መጥላት አልችልም ናቲ ትለውና ይተቃቀፋሉ። ቤቲም እናቷ ቤት ሄዳ ተቀምጣ ባለችበት ቤቢ መጣና አጠገቧ ተቀምጦ ማውራት ይጀምራሉ። እሷም ቀጥላ በቃ ተስፋ ቆርጣ ነው አይደል ለዛ ነው ህክምናዋን መጠበቅ አቅቷት ሌላ መፍትሄ ፍለጋ የሄደችው ብላ ስትለው ባቢም ታይ እንደዛ አትበይ ቤቲ ምን ያህል እኮ ባንቺ እንደምትተማመን አታውቂም ደግሞ አንቺም ጥሩ ወት ነሽ እሷን ለማሳከም እኮ ስትይ አይደል እንዴ ማትፈልጊውን ህይወት እየኖርሽ ያለሽው ደግሞ ደውዬላት ነበር ምን እንደነካት አላውቅም በጣም ተቀይራብኛለች በስትክክል እንኳን ልታወራኝ ፈቃደኛ አይደለችም ብሎ ሲላት ቤቲም ያልክ ቤቢ አንተ ተስፋ አትቁረጥባት ደስታው አንተ ብቻ ነህ ደግሞ ከህክምናዋ በኋላ ሁሉም ነገር ይስተካከላል ትለዋለች። ከዚህም በኋላ ነው በምሽት ሁሉም በየመኝታ ክፍሉ ተኝቶ ባለበት አባዬ አንድ ክፉ ህልም አይተው ከእንቅልፋቸው ይባነኑት። ህልሙ በነጋታው ለሚገጥማቸው ችግር ምልክት ይመስላል። በነጋታው ገዛኸኝ አባዬም በድብቅ መከታተል ጀምሯል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ ከዛው በሰላም ቆዩ።